ልጆችዬ አሚኮ ልጆችን እየተከታተላችሁ ነው? ጎበዝ ልጆችዬ። አሁን ደግሞ ወደ እናንተ የሚቀርበው ተረት ነው። በዛሬ የተረት ዝግጅታችን ስለ ብልሁ በግ የምንነግራችሁ ይሆናል ልጆችዬ። ብልሁ በግ ምን አደረገ? ብልህ ማለትስ ምንድነው? ተረቱን ስትከታተሉ ታገኙታላችሁ ልጆችዬ። ተረት ተረት ልጆችዬ የመሰረት አላችሁ። ጎበዝ ልጆችዬ። በድሮ ጊዜ አንድ ብልህ በግ ነበር ልጆች። ይህ ብልህ በግ ከእናቱ ጋር ይኖር ነበር። ከዕለታት አንድ ቀን በአካባቢው ውሃ ስላልነበረ እናቱ በጣም ተጠማችና ልጄ በጣም ውሃ ጠማኝ፣ ውሃ ጥሙን መቋቋም አልቻልኩምና እባክን ውሃ አምጣልኝ አለችው ልጆች። ከዛ ይህ ልጅም የእናቱን ፍላጎት ለማሟላት በአካባቢው ተዘዋወረ። በጉረቤት በዛፉ በሁሉ ነገር ተንቀሳቅሶ ውሃ ማግኘት አልቻለም ልጆች። ምንም የውሃ ጠብታ የለም። ከዛ በኋላ ምን አሰበ? እናቴ በጣም ተጠምታለች፣ ውሃውን ማግኘት የግድ ያስፈልገኛል አለና ከራሱ ጋር አሰበ። ራሱ ጋር ተመካከረ ማለት ነው ልጆች። ከዛ ምን መጣለት? መሬት ውስጥ ውሃ ቆፍሮ ማውጣት። እንዴት ነው የሚቆፍረው? እሱንም አሰበበት ልጆች። ከዛ ሁለት ጠንካራ ቀንዶች አሉት። በግ ቀንድ አለው አይደል ልጆች? ጠመም ያሉ ሁለት ቀንዶች ነው ያሉት ልጆችዬ። ከዛ በዛ ቆፍሬ ማውጣት አለብኝ ብሎ አሰበ። ከዛ መሬት ላይ በቀንዱ እየቆፈረ አቧራው ይቦናል ልጆች። አቧራው ሲበንበት ተስፋ ሳይቆርጥ ሲቆፍር አላገኘም። ደከመው። እንደገናም ቀጠለ መቆፈሩን። ብዙ ጊዜ ሞከረ። ከዛ መጨረሻ ላይ ልጆች ከመሬት ውስጥ ውሃ ፍልቅ አለ ልጆች። ውሃው ግን ጭቃ ነው፣ ከለሩ ጭቃ። እንዴት ይጠጣል ይሄ? ይሄንንማ ለእናቴ አልሰጥም፣ አሁንም ማሰብ አለብኝ አለ ልጆች። ከዛ ቁጭ አለና ትንሽ መጠበቅ አለብኝ፣ ይሄ ውሃ እኔ ስቆፍሮ ይሆናል ያደፈረስኩት አለና ተረጋግቶ ቁጭ ብሎ መጠበቅ ጀመረ። ከዛ ልጆችዬ ውሃው እየጠራ የሚያምር እየሆነ መጣ ልጆች። በጣም ተደሰተ፣ በጣም ኮራ በራሱ ልጆች። ከዛ በኋላ ተሎ ብሎ ሄደና ለእናቱ ነገራት። ከዛም እናቱን ይዟት መጣና ውሃውን በደንብ አርጋ ጠጣች ልጆች። በጣም ተደሰተች። ውሃ ጠምቷችሁ ስትጠጡ እንዴት ነው የሚሰማችሁ ልጆችዬ? ልክ እንደዛ ነው የተሰማት የብልሁ በግ እናት። ከዛ በጣም ተደስታ ልጄ ወዳጄ በጣም ኮርቼብሃለሁ፣ አንተ የኔ ውሃ ባታመጣልኝ ኑሮ እኔ ምን ይሆን ነበር ልጄ፣ እደግልኝ እደግ ብላ በጣም መረቃችሁ ልጆች። በጣም ተደሰተ። ከዘቀው አርጋ ሳመችው ልጇን። ከዛ በኋላ የብልህ በግ ምግብ ፍለጋ መሄድ ነበረበት ወደ ሌላ አካባቢ። ከዛ ጓደኛው ደግሞ ብልጧ ጦጢት ናት። ከዛ እሷን ማመጣትና ጦጢትዬ እኔ ከሄድኩበት እስከመለስ ድረስ ይሄንን ውሃ ማንም ሰው እንዳያበላሸው፣ መጠጣት የፈለገ ግን መጠጣት ይችላል አላት ልጆችዬ። ከዛ እሱ ወደሚሄድበት ሄደ ማለት ነው። ጦጢት ምንም ችግር የለ ጠብቀዋለሁ ብላ ኃላፊነቷን ተቀበለች። እሱም ወደሚሄድበት ሄደ። ከዛ በኋላ ሄዶ ብዙ ሰዓት ቆየ። ብጠብቀው አይመጣም። ከዛ ውሻ መጣና ከውሃው መጠጣት ጀመረ። ከዛ እሷ ለጦጢት ለብልሁ በግ ያወጣችለት ምንድነው? ሁለት ቀንዶ ብላ ነው። ሁለት ቀንዶ አንተን የደፈረ መጦ ቀድቶ አለችው። ጦጢት ምን እያልሽ ነው አላት። አያውሾ ማለት ነው። የሀገርን ዘፈን እየዘፈንኩ አለች። ከዛ ደግሞ እሱ ጠጥቶ ሄደ። ከዛ ደግሞ ማን መጣ? አያጅብ መጣ ነው። አሁን ሽምጥጥ አርቆ ሲጠጣ ሁለት ቀንዶ አንተን የደፈረ መጦ ቀድቶ። ጦጢት ምን እያልሽ ነው አላት አያጅቦ ማለት ነው። የሀገርን ዘፈን እየዘፈንኩ አለች። ከዛ በኋላ ማን መጣ መጨረሻ ላይ? አያንበሱ መጣ ልጆችዬ። አያንበሱ ግርማው ያስፈራል። ድምፁን እያሰማን የመጣ ልጆችዬ። ከዛ በኋላ ውሃውን መጠጣት ጀመረ። በደንብ አርጎ ጠጣ። ጠምቶት ነበር እንደነገርኳችሁ፣ በአካባቢው ውሃ የለም ልጆች። ከዛ በደንብ አርጎ ጠጣና ከዛ ጥግብ ባለ፣ በጣም ተደሰተ። ከዛ በኋላ ግን ምን አሰበ? በጣም ስለጠገበ ውሃውን ድፍረስርስ አረገው ልጆችዬ። በእግሩ እርግጥግጥ አርጎ አበላሸው። ከዛ ጦጢት ደግሞ ጠብቂ ተበላለች አይደል? ጮክ ብላ በጣም ስለተበሳጨች ሁለት ቀንዶ አንተን የደፈረ መጦ ቀድቶ አለችው ልጆችዬ። ጦጢት ምን እያልሽ ነው አለ። የሀገሬን ዘፈን እየዘፈንኩ አለችው ልጆች። በጣም ስለተናደደች
ጮክ ብላ መጮህ ጀመረች፣ መጥራት ጀመረች ብልሁን በግ ማለት ነው። ከዛ ብልሁ በግ መጣና ሲያየው ውሃው ድፍርስርስ ብሎ ተበላሽቶ አየው። ከዛ ለምንድን ነው እንደዚህ የሆነው? አያ አንበሶ ለምን እንደዚህ አደረካለው? ደሞ ታናግረኛለህ እንዴ? እኔ እኮ የጫካው ንጉስ አንበሳ ነኝ። እንዴት እንደሱ ትለኛለህ? እኔ በዚህ ጫካ የፈለግኩትን ማድረግ እችላለሁ። ጉልበት አለኝ፣ ሁሉን ነገር ማድረግ እችላለሁ። የጫካው ንጉስ ነኝ ያለው አንበሳ ልጆች የጫካው ንጉስ እንደሆንክ አውቃለሁ፣ ግን ደግሞ ይሄው ምን ተጠቀምበት ነው? ለምን እንደዚህ ይሆናል አለ ብልሁ በግ። ከዛ በመሃል ተጨቃጨቁ፣ አልተግባቡም ልጆችዬ። ከዛ ልግባባሉና አያ አንበሶ ያዘና ብልሁን በግ መታው። በጣም ተናደደ ብልሁ በግ ማለት ነው። ከዛ ሁለቶችም ሳያስቡት ግጭት ውስጥ ገቡ፣ መደባደብ ገቡ። ከዛ ብልጧ ጦጤት እያየች ነበር። ስታየው አያ አንበሶ ጉልበት ስላለው ብልሁን በግ ሊያጠቃው ነው፣ ሊያሸንፈው ነው። ከዛ ምን አረገች? ቆይ ብላ መሃል ላይ ገባችና ሁለቱን ገላገለቻቸው ልጆችዬ። አሁን የምመክራችሁ ነገር ሰምታችሁ ከዛ በኋላ እንደገና መደባደብ መጋጠም ትችላላችሁ አላቻቸውና አያ አንበሶ ጥፍርህን ከጎመን ቅጠል ላይ አስል፣ ሁለት ቀንዶ ደግሞ ሄድና ቀንድህን ከድንጋይ ላይ ሞርደን አለችው ልጆችዬ። ለምን ይመስላችኋል? ጦጢት እኮ በጣም ብልጥ ናት። ከዛ ሻላቱና ሄደው ሁለቱም እንደተባልቱ አድርገው መጡ። ከዛ ተበሳጭቶ አንበሳው ድምጹን አሰማና ሁለት ቀንዶን ያዘው። ከዛ ሁለት ቀንዶ ደግሞ እንደገና መታው ማለት ነው። ቀንዱ ስሎለታል፣ ጠንካራ ሆኗል ማለት ነው ልጆች። በቀላሉ ቢቆርጥ ሆኗል። አያ አንበሶን ደበደበው። ከዛ ሊይዘው ሲሞክር አያ አንበሶ ጥፍሮቹ ሾላለኩ፣ ሹልክልክ ብለው ወደቁበት። ከዛ መከላከል ራሱን አልቻለም። ብልሁ በግ በጣም ስሜታዊ ሆኖ ስለነበር ጎዳው ማለት ነው አንበሳው ልጆችዬ። ከዛ በኋላ ወደ ራሱ ሲመለስ ብልሁ በግ ማለት ነው አንበሳውን በጣም ጎድቶታል፣ በጣም መቶታል፣ በጣም አዘነ በራሱ። ተጸጸተን የመታገስ ነበረብኝ። ለምንድን ነው የመታሁት? አንደኛ የጫካው ንጉስ ነው፣ ማስተማር እኮ ነበረብኝ አለና ወደ ራሱ ሲመለስ ማለት ነው ውሃ ጠጣው። ከዛ ውሃ ማለት እንደገና ውሃ ሰጠውና ጠጣው፣ ቀና አርጎ ደገፈው። ከዛ እንደዛ ሲንከባከበው ደግሞ ልጆችዬ አንበሳው በጣም ልቡ ተሰበረ። እንዴ እኔ የጫካው ንጉስ ነኝ ብዬ ለምን መጥፎ ስራ ሰራሁኝ? ለምን የማይሆን ነገር አደረኩኝ? ጥፋተኛ እኮ ነኝ፣ ትክክል አላደረኩም ብሎ ከራሱ ጋር ተመካከረ ልጆችዬ። ከዛ በኋላ ብልሁን በግ ይቅርታ ጠየቀው። ይቅርታ አድርግልኝ፣ እኔ በጉልበት የተመክቸ የጫካው ንጉስ ነኝ ብዬ የማይሆን ስራ ነው የሰራሁኝ። ውሃው ቢኖር የምንጠቀምበት ሁላችን ነው። እኔ ስለጠማኝ ጠጥቻለሁ፣ ሌሎችም እንዲጠጡ መተው ነበረብኝ። በጣም ተሳስቻለሁ፣ ይቅርታ አለው ልጆችዬ። አይገርምም? አንበሳ ይቅርታ ጠየቀው በግን ማለት ነው። ብልሁ በግ ደግሞ ምን አለው መሰላችሁ? እኔም አጥፍቻለሁ፣ ይቅርታ አድርግልኝ፣ ላከብር ይገባኝ ነበር፣ አንተ እኮ የጫካ ንጉሳችን ነህ ብሎ ይቅርታ ጠየቀው። ከዛ ታረቁ ልጆችዬ፣ ታረቁ። ደስ አይልም? ተስማሙ ማለት ነው። ከዛ በኋላ ምን አደረገ አንበሶ? እኔ አበላሸሁትን ውሃ ማስተካከል አለብኝ አለና ያችን ውሃ ከብልሁ በጋ በመሆን አንድ ላይ አጠሩት ልጆችዬ። ከዛ በኋላ በዛ አካባቢ ያሉ እንስሳት ሁሉ በፍቅር በሰላም ውሃውን መጠጣት መጠቀም ቻሉ ማለት ነው ልጆችዬ። ተረት የመልሱ አፌም በዳቦ አብሱ ልጆችዬ። ተረቱ አይገርምም? እኔ በጣም ነው የተደሰትኩት ልጆችዬ። ከሁሉም የተደሰትኩ ደግሞ አያ አንበሳ ጥፋቱን ማወቁ፣ ከዛ መታረቃቸው፣ ከዛ ደግሞ እንደገና ውሃውን ማጠራቸው ደስ አይልም? በጣም ደስ ይላል ልጆችዬ። እናንተም በያላችሁበት ምንም ችሎታ ቢኖራችሁ፣ ጎበዝ ተማሪ ብትሆን፣ ምን ቢኖራችሁ ጓደኞቻችሁ ላይ መጥፎ ነገር ማድረግ አይቻልም። ጓደኞቻችሁን ማክበር፣ እርዳታ ከፈለቁ አስጠኑን ካላችሁ ማስጠናት፣ እንጫወት አብረን ካላችሁ አብራችሁ መጫወት ነው እንጂ እኔ እኮ ጎበዝ ተማሪ ነኝ፣ እኔ እኮ ስነ ስርዓት አለኝ ተብሎ መኩራት አይቻልም ልጆችዬ። እናንተ ያላችሁ መልካም ነገር ለጓደኞቻችሁ ማካፈል፣ ለጓደኞቻችሁ ማሳየት ከእናንተ ይጠበቃል ማለት ልጆችዬ። ተረቴን መልሱ፣ አፌን በዳቦ አብሱ ልጆችዬ።